ኢና ሊላሂ ወኢና ኢለይሂ ራጂዑን። የአማራ አሟሟት ነው። በዚህ መልኩ እንግዲህ እያሰገዱ ስጁድ ላይ እያለ ህይወቱ አልፏል። ወደ እስራኤል ከተለያዩ ሚዲያዎች ተወጣጥተው ላቀኑ ኢትዮጵያዊ ጋዜጠኞች እስቲ ይህንን ቪዲዮ አድርሱ። በረመዳን ሻሃዳ ይዛለች። አሽሃዱ አላሁ አክበር። ከወደ ሴኔጋል እጅግ አስደሳች ዜና እየተሰማ ይገኛል። እጅግ በሚያስገርም ሁኔታ በሴኔጋል ዛሬ ረመዳን 8 ነው። አላህ ይውደደን። የኢቢኤሱን ዮናስ ከበደን በዚህ ደረጃ አጥብቃችሁ የተቻችሁት ወይም ደግሞ አጥብቃችሁ እየኮነናችሁት የምትገኙት ክርስቲያን ስለሆነ ነው የሚሉ ፖስቶችን በብዛት እየተመለከትኩኝ እገኛለሁኝ። እንግዲህ እዚህ ጋር የምትመለከቱ ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናሌ ተከታታዮች ባላችሁበት የአላህ ሰላም ዝነት ተረድኤት ቸርነት ኢንሻአላህ ዛሬም ከምግብ እንደተመለከታችሁት አነጋጋሪ ተወደዱ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ቻናሉን ላይክ እያደረጋችሁ ሀሳብ አስተያየት እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የረመዳን ዛሬ 8 ነው። እንዴት ነው ረመዳን ከእናንተ ጋር? ከኛ ጋር ቆንጆ ነው አልሐምዱሊላህ። እንግዲህ አልሐምዱሊላህ ረቢል ዓለሚን 40 ሺህ ብር ደርሰናል። እንግዲህ በዩቲዩብ ባለፈው ለቅቄ ነበረ ማለት ነው ለመስጂዳችን መንጣፍ እንግዛ ብዬ። ነገር ግን ተዳክማችኋል የዩቲዩብ ቤተሰቦቼ። በቃ እናንተ ዝም ስትሉ ወደ ፌስቡክ ሂጄ ከፌስቡክ 40 ምናምን ሺህ ብር ሰብስበናል። ስለዚህ 30 ምናምን ሺህ ብር ነው የቀረን። በዚህ ሳምንት ውስጥ መንጣፉን እንድንገዛ የአጅሩ ተካፋይ እንሁን ለማለት ወዳለሁ። ለመስጂዳችን በዚህ አካውንት በመስጂዱ ስም የተከፈተ አካውንት አለ። በዛ ትራንስፈር አድርጉ የምትችሉት። ለምን 50 ብር አይሆንም? ሲጠራቀም ብዙ ይሆናል፣ ብዙዎቻችሁ ማለት ነው። ኢንሻአላህ 30 ምናምን ሺህ ብር ነው የቀረን። እንረባረብ ለማለት ወዳለሁ። አላብዛባችሁ፣ ወደ ቪዲዮ ያለፍኩላችሁ። ዛሬ ረመዳን 8 ነው። አላህ ይውደደን፣ ወዶም ያስወድደን፣ መካና መዲናን ጠርቶ ያዘይረን። በዱንያ ክብረትን በአኺራ ጀነትን አላህ ይወፍቀን። ከቀብር ጨለማ ጀሊል ይጠብቀን። ከጀሃነም እሳት በዝነቱ ያርቀን። አላህ ይውደደን፣ ወዶም ያስወድደን። ያ አላህ አላሁማ አሚን ያ ረብል ዓለሚን። ያ ጀማህ ሁላችሁም አሚን እንዳላችሁ ተስፋ አድርጋለሁ። ቪዲዮአችንን በዱዓ ጀምረናል። ማሻአላህ ረመዳን 8 ቀን ደረስን። ረመዳን ያ አላህ እያለ እኮ ሊያልቅብን ነው። ያ ጀማህ እንዴት ነው? የበረታን ነው። ቁርአን ላይ የበረታን ነው። ሰደቃ ላይ የበረታን ነው። ኸይር ስራ ላይ ኢስቲግፋር ላይ የበረታን ነው ወይ? ስለዚህ ኢንሻአላህ ሁላችንም ልንጠነክር ይገባል። አላህ ይቀበለን። አመት አላህ ያደርሰን። አላሁ አክበር። ከወደ ሴኔጋል እጅግ አስደሳች ዜና እየተሰማ ይገኛል። እጅግ በሚያስገርም ሁኔታ በሴኔጋል ውስጥ ካሁን በኋላ በትምህርት ቤቶች ውስጥ የአላህ ቃል ቅዱስ ቁርአን እንደ መደበኛ ትምህርትነት እንደሚሰጥ እየተነገረ ይገኛል። ይፋም ተደርጓል። እጅግ የሚያስገርሙ ከየቦታው ደስ የሚሉ ዜናዎች በዚህ ረመዳን እየሰማን እንገኛለን። ከቀናት በፊት በህንድ የረሱላችን ሰለላሁ ዐለይሂ ወሰለም የህይወት ተሞክሮ በትምህርት ቤት ውስጥ በአንድ ግዛት ላይ ሊሰጥ እንደሆነ ዘግበንላችሁ ነበር። አሁን ደግሞ በሴኔጋል የአላህ ቃል ቅዱስ ቁርአን በትምህርት ቤቶች ውስጥ እንደ መደበኛ ትምህርት በሁሉም ትምህርት ቤቶች ውስጥ መሰጠት ይጀምራል። ሁላችሁም አላሁ አክበር እያላችሁ ኮሜንቱን አሸብርኩት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አክበር አላሁ አክበር ማሻአላህ። በተክቢራ እናድምቀው። እንግዲህ ኮመንታችንን በዚህ ልክ ትምህርት ቤት ውስጥ የአላህ ቃል ቁርአን ያ አላህ እንደ መደበኛ ተደርጎ እንግዲህ ቁርአን ግዴታ ተደርጎ ሊሰጥ ነው ለተማሪዎች ማለት ነው። ይህ እጅግ የሚያስደስት ነገር ነው። ሴኔጋል 99% አካባቢ ሙስሊም ናቸው። ማሻአላህ ይህ ደስ የሚል ነገር ነው። ነገር ግን ይህ ደግሞ በጣም 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 ደስ ይላል። በሀገራችን ብዙ ነገር እየተመለከትን ያለ ነው። በተለይ ሴቶች ላይ ሂጃብ አትልበሱ፣ ኒቃብ አትልበሱ እያሉ በየትምህርት ቤቱ እየተከለከሉ ነው። ምን አይነት ስሜት ሰማችሁ? ሀሳብ አስተያየት ሰጡ። ወደ ሌላኛው ቪዲዮ አለፍኩላችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን ወደ እርሱም ተመላሽ ነን። ምንኛ ያማረ አሟሟት ነው። በዚህ መልኩ እንግዲህ እያሰገዱ ስጁድ ላይ እያለ ህይወቱ አልፏል።
ሱብሃንአላህ በጣም ነው ልቤን የነካው ይሄን ቪዲዮ ስመለከት። እንግዲህ ስጁድ ላይ ነው የሞተው። አላህ ሁላችን መጨረሻ ያሳምርልን። ያማራ አሟሟት ነው ይሄ። ብዙ ቦታ ሆነን ሞት የለ እንደ ያጀማ ነገር ግን በጣም ልብ ይነካል። በዚህ በረመዳን የተፈጠረ ነገር ነው። እንግዲህ ሶሻል ሚዲያ ላይ ሲዘዋወር ነበር ይህ ቪዲዮ። ብዙዎችንም አስተምሯል ብዬ አስባለሁ። እንግዲህ ትላልቅ ከተማዎች ላይ ወይም ትላልቅ ሀገር ላይ በተለይ ውጭ ሀገር ላይ አብዛኛው ሙስሊም አይኖርም። አብዛኛው በተለይ አውሮፓ ላይ ማለት ነውና ምንድነው የሆነች ትንሽ ቤት ነው የሚከራዩት ወይንም ደግሞ የሚገዙት። እዛ ቤት ውስጥ ነው ሙስሊሙ አናሳ ስለሆነ እዛ ቤት ውስጥ ነው የሚሰግዱት። በጋራ እየሰገዱ በዚህ መልኩ ህፃናቶችም አሉ፣ ሴቶችም ከኋላ አሉ። እና እንግዲህ ስጁድ ላይ ነው ያ ወንድማችን ህይወቱ ያለፈው። አላህ ይዘንለት፣ አላህ ያማረ ያድርግለት፣ በጀነት ያበሰረው። ለቤተሰቦቹም ሶብርን ይስጣቸው ለማለት እወዳለሁ። እጅግ ልብ የሚነካ ቪዲዮ ነው። ብዙዎቻችንም እንደተማርበት ተስፋ አድርጋለሁ። የሁላችንም መጨረሻ ያሳምርልን። ወደ ሌላኛው ቪዲዮ አለፍኩላችሁ። ሀሳብ አስተያየት ስጡበት። ሀላሎሞች እንግዲህ ከማጋባት ይልቅ ደግሞ ሻሃዳ ማስያዝ ጀምረዋል። አላሁ አክበር ማሻአላህ። በረመዳን ሻሃዳ ይዛለች። እጅግ የሚያስደስት ቪዲዮ ነው። በጋራ ነው አሽሃዱ አላህ ኢላሃ ኢለላህ ወአሽሃዱ አነ ሙሐመድን ረሱሉላህ። ማሻአላህ ማሻአላህ። እንኳን ወደ ተፈጠርሽበት ወደ እስልምና ሃይማኖት በሰላም መጣሽ። አሁን በአማርኛ እንደግመዋለን። ከአላህ በስተቀር በይ በእውነት የሚመለክ አምላክ የለም ብዬ እመሰክራለሁ። ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ እመሰክራለሁ። ኢሳ የመርየም ልጅም የአላህ መልእክተኛ ነው ብዬ እመሰክራለሁ። ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። ካሁን በኋላ ሙስሊም ሆነሻል። እንኳን ወደ ተፈጠርሽበት ወደ እስልምና ሃይማኖት በሰላም መጣሽ። ማሻአላህ 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 እንላለን። እንግዲህ በረመዳን እያሰለሙ ይገኛሉ ሀላሎሞች። ከዚህም በፊት ብዙ ትችት ደርሶባቸው ታውቃቸዋላችሁ። በተለይ እናጋባለን እያሉ ሰዎችን ላልተፈለገ ነገር ይዳርጋሉ የሚል ትችት ሲደርስባቸው ነበር። እንደዚህ አይነት ነገር ደግሞ የሚበረታታ ነገር ነው። ማንኛውም ሰው መጥፎ ነገር ሲሰራ አይደለም ተብሎ ይነገረዋል ወይም ደግሞ ይነቀፋል። በአብዛኛው ሁላችንም ቢሆን ማለት ነው። ነገር ግን እንደዚህ አይነት ጥሩ ነገር ስንመለከት ደግሞ ይህንንም ደግሞ ማውጣት ይኖርብናል ብዬ አስባለሁ። ኢንሻአላህ ሊበረታታ ይገባል። ደስ ይላል። እንኳን ወደ ተፈጠርሽበት እስልምና በሰላም መጣሽ የሚል እንግዲህ መልእክት እናስተላልፋለን። ከዚሁ ጋር ተያይዞ ማሻአላህ ብለናል። አጀማ ከሰሞኑ መነጋገሪያ ከሆኑ ቪዲዮዎች መካከል አንዱ የኢቢኤስ ጋዜጠኞች ናቸው። እነ ዮናስ ከበደ እንግዲህ ኢቨን ለምንድን ነው የምታቿቸው የሚል እንግዲህ የተለያዩ ትችቶችም ሲነሱ ነበር። ነገር ግን የራሷቸው ወገኖች ኦርቶዶክሶች ሳይቀሩ ተቃውሞ እያስነሱባቸው ይገኛሉ። ምክንያቱም ደግሞ ይህ ሰብአዊነት ነው። ከእምነት ጋር የሚያያይዘው ምንም ነገር የለም። ስለ ፍልስጤሞች ጥሩነትና መልካምነትና እውነታውን መናገር እምነትን መወገንና መደገፍ አይደለም፣ ሰብአዊነት ነው እዛ ጋር ማለት ነው። የተፈጠረውን ነገር ወዳደሮች ጋራሞች ለገንዘብ ብለው እንግዲህ ህሊናቸውን ሽጠው እስራኤል ሂደው ብዙ ነገር እንዳደረጉ ተመልክተናል። እንግዲህ አንዳንዶች የራሳቸው ወገኖች ኦርቶዶክሶችም ሳይቀሩ እስከዚህ ጋር ተያይዞ ሀሳብ እየሰጡበት ይገኛሉ። ቪዲዮን በጋራ እንመልከት። ወደ እስራኤል ከተለያዩ ሚዲያዎች ተወጣጥተው ላቀኑ ኢትዮጵያዊ ጋዜጠኞች እስቲ ይህንን ቪዲዮ አድርሱልኝ። ለእነዚህ ህፃናት ምን ያህል ታውቃላችሁ? ማለትም እስራኤል ጋዛ ላይ ባደረገችው ጥቃት ያለ ኃጢአታቸው ያለ በደላቸው በምትመለከቱት መንገድ መከራቸውን ስላዩ ህፃናት ምን ያህል ታውቃላችሁ? እንደ ሰውነታችሁ ለነዚህ ልጆች አዝናችኋል? አዎ ከሆነ መልሳችሁ ይህንን ሁሉ ስቃይና መከራ እነዚህ ህፃናት ላይ ስታወርድ የነበረችው እስራኤል ያቀረበችላችሁን ግብዣ እንዴት ልትቀበሉ ቻላችሁ? ይህንን ጥያቄ ዝም ብዬ አይደለም የጠየኳችሁ። ምክንያቱም የተጠየቃችሁት እንደ ሀገር የኢትዮጵያ ጋዜጠኞች ብቻ ስላልሆናችሁ። ጎረቤታችን ላይ የኬንያ ጋዜጠኞችን በተመሳሳይ ተጠይቀዋል። ለምሳሌ የኬንያ ጋዜጠኞች አልተቀበሉም። ምክንያቱም እቺ እነሱን የጋበዘችው ሀገር እነዚህ የምትመለከቷቸው ህፃናት ላይ ያለ ርህራሄ ጥቃት ስትፈጽምና ለሞታቸው ለስቃያቸው ምክንያት እንደነበረች ስለሚያውቁ እናንተ ለምን ተቀበላችሁ ነው ጥያቄው።
ይህንን ጥያቄ በሰብአዊነት እንድታዩት ፈልጋለሁ። ጋዛ ላይ በዛ መልክ ያለቁ ህፃናትን አይተ ያላዘንክላቸው የአንተ እምነት ተከታይ ስላልሆኑ ከሆነ አንተ ሰው አይደለም። በደንብ አዳምጡኝ። ሰብአዊነት መስፈርት የለውም። አማራ፣ ኦሮሞ፣ ትግራይ አይልም። ኢትዮጵያዊ፣ ኬንያዊ፣ አሜሪካዊ አይልም። ሙስሊም፣ ክርስቲያን አይልም። መስፈርቱ ሰውነት ብቻ ነው። ሁሉም ነገር ከሰውነት በኋላ የሚመጣ ነው። ዘርክ፣ ብሔርክ፣ ሃይማኖትክ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። የኢቢኤሱን ዮናስ ከበደን በዚህ ደረጃ አጥብቃችሁ የተቻችሁት ወይም ደግሞ አጥብቃችሁ እየኮነናችሁት የምትገኙት ክርስቲያን ስለሆነ ነው የሚሉ ፖስቶችን በብዛት እየተመለከትኩኝ እገኛለሁኝ። እንግዲህ እዚህ ጋር የምትመለከቷቸው ዘካሪያስም ሆነ ስምዖን ደረጃ አሊያም ደግሞ ነጻነት ላቀው እነዚህ ሰዎች ሙስሊሞች አይደሉም። ነገር ግን በሰሩት ስራ ምክንያት በጣም አድርገን እያሞገስናቸው ሚዛናዊነታቸውን እያሳየንና እየተናገርን እንገኛለን። እንግዲህ እነዚህ ሰዎች በእምነታቸው ምክንያት ቢሆን ኖሮ እነዚህ ሰዎችንም ልናሞግሳቸው አይገባም ነበር እንደማለት ነው። በዚህና በዚህ አጋጣሚ መናገር ፈልገው ነገር እኛ ሙስሊም ጓደኞች፣ ሙስሊም ጎረቤቶች፣ ሙስሊም የሰፈር ሰዎች በጣም በቃ ብቻ ስትሮንግ የሆነ ሪሌሽን ያሉን ጓደኞችም ጭምር አሉን እና ከዛ አንግል በፍጹም ሊታይ አይገባም። እኛ ያልነው ነገር እነዚህ ሰዎች ከስራ ሙያቸው ወይም ደግሞ ከሙያው ስለምግባር በዘለለ መልኩ መጥፎ ወይ ደግሞ ሚዛን ያልሆኑ ስራዎችን ሰርተዋል የሚል ነው። ስለዚህ ከእምነት ጋር መገናኘት የለበትም ብዬ አስባለሁ። ሌላኛው ደግሞ ዮናስ ከበደ ወይም ደግሞ እኛ ለኢየሩሳሌም ያለንን ነገር እዛ ስለሄደም ጭምር ነው የሚሉ ነገሮችም ደግሞ ተመለከትኩኝ። እናንተ መካ መዲና እንደምትሄዱት እኛም ኢየሩሳሌም እንሄዳለን። ይህ ነገር በነገራችሁ ለዶክመንተሪውን በስትክክል ካያችሁ ሂዱና አልጀዚራ ላይ በድጋሚ እዩት። ዶክመንተሪውን በስራ ከተመለከታችሁ ስለዚህ መልስ ታገኛላችሁ ብዬ አስባለሁ። እስራኤል ክርስቲያኑ ዓለም ለኢየሩሳሌም ያለውን ፍቅርና ውዴታን በአግባቡ ለፖለቲካ ፕሮፓጋንዳና ለሰራችው ጄኖሳይድ መሸፈኛ ጋር ለመጠቀም በሰፊ እየሰራችበት እንደሆነም ያትታል። እኛ እዛ ስለ ከመሄዳችሁ ጋር የሚያገናኘው ምንም ነገር አልተቸንም። እኛ የተቸነው ነገር በህፃናት ላይ የተፈጸመውን በደል አንድም ሳይናገሩ ለመሸፋፈን የሄዱበት ርቀትና የሰሩት ዘገባ ጭምርን በተመለከተ እንጂ ስለ ቦታውም ስለ ኢየሩሳሌም ምናምን ነገር ያልነው ነገር የለም። ነገር ግን ዮናስ ከበደ እዛ ሄዱበት ሰዓት የሰሩት ነገር አግባብነት የለውም። ከሙያው ስነ ምግባር በዘለለ መልኩ ነው ያደረጉት ነገር ነው ያለውና ምንም አይነት ከጥላቻ ጋር ማይገናኝ ነገር እንደሆኑ እንደምትልታቁ ለማለት ነው ይሄን ቪዲዮ ሰራሁት ማለት ነው። እንግዲህ ሀሳባችሁን በጨዋ ደንብ አካፍሉኝ። እንግዲህ ጠልነት ነው የሚባል ነገር የለውም። የሰብአዊነት ጉዳይና መሰል ነገሮች እንደሆኑ ትረዱና እነሱ ሰሩት ነገር አግባብነት እንደሌለው እንድታቁት ብቻ ነው። እንግዲህ በዚህ አጋጣሚ አሁንም እነዚህ ሰዎች ጀግኖች ናቸው ለማለት ወዳለሁ። ሰላም አለይኩም፣ ይመቻችሁ። እንግዲህ ቪዲዮን ተመልክተናል። ወዳደሮች፣ ጋዜጠኞች ብዙ ትችት እየደረሰባቸው ነው። እንግዲህ እሱ ክርስቲያን ስለሆነ ብቻ ነው ወይ ዮናስ ላይ የምታከሩት የሚል አይነት ነገር ተንስቶ ነበር። ነገር ግን ብዙ ክርስቲያኖችና የሌሎች እምነት ተከታዮች እውነታውን ሲናገሩና ለሕዝብ ተደራሽ ሲያደርጉ ነበር። ወንድሜ ባስቀመጠው መሰረት እነዚህ ቲክቶክ ላይ የምናውቃቸው በብዙ መቶ ሺዎች በሚሊዮኖች ፎሎወር ያላቸው እንግዲህ ወገኖቻችን እውነታውን ሲናገሩና ግልጽነቱን ሲያወጡ ነበር በነገራችን ላይ። ስለዚህ ያንኛው የሌላ እምነት ተከታይ ስለሆነ ብቻ አይደለም፣ እውነታው ይህ ስላልሆነ ነው። ናቸውን የሚሸጡ በጣም ብዙ ጋዜጠኞችና ትላላቅ ኃላፊነት ያላቸው ሰዎች አሉ። በጣም የሚያስጠላ ነገር ነው ወላሂ። ለማንኛውም አላህ ሁሌም ከተበዳይ ጎን ነው። ለነሱ ሁሌም ለወንድሞቻችን አላህ ይድረስላቸው፣ አላህ ይዘንላቸው፣ አላህ ትልቅ ነገር ያድርግላቸው ለማለት እወዳለሁ። በዱዓ አንርሳቸው። እናንተና ሄዱ ስለሄዱ አይደለም። ነገር ግን እዚህ ጋር እያስመሰሉ ያሉ ብዙ ነገር አለ። በተለይ ለሰው እንደሚያዝኑ አይነት ነው። ፕሮግራማቸውን ተከታተላላችሁ። ያን ፕሮግራም የሚመራ ሰው እዛ ሂዶ ሌላ ተግባር መፈጸምና እውነታውን መደበቅ ምን የሚሉት ነው የሚል ጥያቄ ነው የሚያስነሳው ማለት ነው። ለማንኛውም የዛሬ ቪዲዮአችን ይህ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም